አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በድጋሚ በአዲስ ቪዲዮ ተገናኝተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሸቃሊትን አበረታቷት እላለሁኝ። ዛሬ በአዲስ ወሬ ነው የመጣሁላችሁ። ያው ከቅመሞቼ አልወጣም ብያችኋለሁኝ። እና ብዙ ጊዜ እኛ ኢትዮጵያውያን ከሌላው ዜጋ በጣም የተለየን ቆንጅዬ በቃ ጥሩ ነገር ያለንን ነገር ግን ራሳችንን የምንጥልበት አጋጣሚ አለ። ብዙ ጊዜ አሰሪዎች አሁን እኔ ሲያወሩ ሰማለሁኝ። አብዛኛው ኢትዮጵያውያን የሆነ የምግብ የተፈጥሮ ሳይሆን የምግብ ሽታ ምናምን ከነ ምግባቸው እየሰሩ ከሆነ እያጸዱ ከሆነ ከነዛ ከነ ልብሳቸው አሰሪዎቻቸው የሆነ ቦታ ይዘዋቸው ሲሄዱ እስከዛው ሳይታጠቡ የሚሄዱ ልጆች አሉ። እና ብዙ ጊዜ ያማሉ ማለት ነው ኢትዮጵያውያን እንደዚህ። እነሱ ደግሞ ባህሪያቸው ሆኖ አንዲት ነገር ካዩ ሁሉንም ነው የሚያጠቃልሉት። እና ይሄን የሚያጋጥመው ለምንድን ይመስላችኋል? አሰሪዎቻችሁ ለራሳቸው ተዘጋጅተው እናንተን ሳይነግሯችሁ ተነሱ ሲሏችሁ አትነሱ። በቃ ግማሽ ሰዓት ወስዳችሁ ታጥባችሁ ልብሳችሁን ቀይራችሁ ሽቶ አድርጋችሁ መውጣት አለባችሁ ማለት ነው። እነሱ ባህሪያቸው ነው። የሆነ ነገር ሳትዘጋጁ ነው ቶሎ በሉ በቃ ይጮሃሉ። ጩኸታቸውን እናንተ ምንም አታድርጉት፣ አትስሙት። ገብቷችኋል አይደለም? በቃ የሆነ ቦታ መሄዳችሁን የምታቁም ከሆነ ቀድማችሁ ተዘጋጅታችሁ ጠብቁ። የማታቁም ከሆነ ደግሞ ድንገቱን ተነስታ እንሂድ ስትላችሁ ለምን መኪና ውስጥ ገብታ አትቀመጥም? ትጠብቅ። ልብሳችሁን ያጸዳችሁበትን ቀይራችሁ፣ ምግብ የሰራችሁበትን ቀይራችሁ፣ ታጥባችሁ ልብሳችሁን ቀይራችሁ ተከትላችሁ ሂዱ። ለምን አረፈዳችሁ፣ ለምን ቆያችሁ ብትላችሁ እንዴ ራሳችንን እያዘጋጀን ነው። ለምን መጀመሪያ ሳትነግሪን? በቃ እንደዚህ ብላችሁ ነው መናገር ያለባችሁ። አሁን ሁለት ዜጋ አሉ ከኛ ውጭ ማለት ነው። አንደኛዎቹ ከብት ናቸው። በቃ እነሱ ያሏቸውን ነው የሚሰሙት። አንደኛዎቹ ደግሞ ስማቸውን አልጠራም፣ ነጮቹ ማለት ነው። እነሱ ደግሞ ጎበዝ ናቸው። ንጽህናቸውን ይጠብቃሉ። ማንም ይጩህ ማንም ተዘጋጃጅተው ነው እንትን የሚሉት። አብዛኛ ልጅ ስለሆነ የሚይዙት እነሱ ብዙም አይቸገሩም። እኛና ሌሎቹ ዜጋዎች ደግሞ ጽዳት፣ ምግብ ምናምን ስለሆነ ብዙ አይመችንም። ቢሆንም ግን ተነሱ ስንባል ሮጠን ተነ ክሎሮክሳችን ተነሳሙናችን እየሮጠን መከተል የለብንም። እነሱ ዞሮ ይሰርቡናል። ቆይ እኛን አክብራ ነው እኮ እኛ ስለ ጮህንባት እኛን ፈርታን አበደን። ኢትዮጵያ ሰዎች መሰሏችሁ እንዴ? እነዚህ እኮ ማሰብ የሚባል እኮ የላቸውም። የፊታቸውን ነው የሚያዩት እንጂ ወደኋላ ያለፈን ነገር ወይም ደግሞ ማስተዋል የሚባል ነገር የላቸውም። ወላ ሴት ወላ ወንድ ሁሉም አንድ አይነት ናቸው። ኢትዮጵያውያን ቢሆኑ ግን አላህ በቃ ሀብት ሰጥቶን ኢትዮጵያ ሀብታም ብትሆን እኔ እንጃ በጣም ደስ የሚል ሀገር ትሆን ነበረ። ደስ የሚል ህዝብ ስላላት አስተዋይ ነን እኛ ኢትዮጵያውያን ስንባል አስተዋይ ነን። የሆነ ነገር አይ እንደዚህ ያደረገችው እኮ እንደዚህ ስለሆነ ነው ብለን የሆነ የመረዳት አቅሙ አለን። እነሱ ደግሞ አይረዱም በጭራሽ። የራሳችን ችግር ነው እንጂ የሚያደርጉብን እኛ ስለ ጮህን ነው አይ እኛን አክብረውን ነው ጭራሽ አያስቡትም። ስለዚህ ምንድነው ማድረግ ያለባችሁ እናንተ? ዝግጅት ማድረግ ያለባችሁ። እኔ አሁን አንዴ ከዚህ በፊት እንደነገርኳችሁ እኔ አሰሪ እቺ አሁን አዲስ ናት፣ አመት ምናምን ይሆነኛል። እቺ ጋር ልጇ የእናቷ ነበርኩኝ እኔ ያኔ። በቃ እናቲቱን ይዤ ስለሆን መንቀሳቀሰው ምናምን ሁሌ ዝግጁ ነኝ እኔ ሁሌ ዝግጁ ነኝ። ቀድሜ ነው የምዘጋጀው። ሐኪም ቤት በዚህ ሰው ቤት ሰርግ ሊሆን ይችላል፣ ሞት ሊሆን ይችላል። ተከትዬ ስለምሄድ ቢያንስ በቀን 3-4 ልቀይር እችላለሁ። በቀን 3-4 ልታጠብ እችላለሁ። በቃ ይሄን ያህል ስራ የለኝም። ቤት ውስጥ ከሆንኩኝ ወይም ሰው ብዛት ካለ እቺ ጋ ነው የምንኖረው። እቺ አሁን ያለሁበት ልጅ ዋጋ ነው። ግን እኔ የሴትዮዋ ነኝ። ነገር ግን አንዳንድ ነገር አግዛቸዋለሁ፣ ሰራተኞቹን ማለት ነው። ኢትዮጵያውያን ነበሩ እና እቺኛይቱ እንደለመደች ከዛ በፊት ከኔ በፊት ሌላ ዜጋ ነበርና የያዘችው እንደለመደች አንድ ቀን
ገጠር ልጁ ቤት አለውና ወንድሟ እዛ ዝግጅት ነበረን እንዴት አባያዋን ለባብሳ ምናምን መኪና እንትን ብለው ምንድነው መኪና አብርተው ያኔ ምንድነው የሚባለው መኪናውን በቃ እንዲሞቅ ማለት ነው ከፍተው ተዘጋጅተው ቶለባይ እንዴ ያለች ዝም ምን ያልኳት መልስ አልመለስኩላትም። እኔ አልለመድኩም። አሰሪ ያቺኛው ለራሱ በጣም መልካም ሴት ናት። ገና 4 ሰዓት 5 ሰዓት ይቀረዋል ስትነግረኝ እዚህ ቦታ ልንሄድ ነው ተዘጋጅ ትለኛለች። ለብሼ ምን ብዬ እሷ ክፍል ሄጄ ቁጭ ብዬ ስልኬን እያየሁ መሄጃችን ሰዓት እስከሚደርስ ድረስ እጠብቃለሁ ማለት ነው። ከዛ አንድ ቀንም እንደዛ አደረገችኝ። ይችኛዋ ልንሄድ ነውና ተዘጋጂ ቀሚስ ልበሽ ምናምን መኪና አብርተዋል ምናምን ጭርሰዋል እኮ አባያ ለብሳለች። ከዛ ዝም አልኳትና እኔ ልብሴን ይዤ ሻወር ቤት ገባሁ። ገብቷቸዋል። ራሳችሁን ማስከበር ነው። ገና ያባሩናል ምናምን ታባረኝ። ራሳችሁን ንጹህ አድርጋችሁ ስትወጡ እኔ ዛን ሰዓት አሁን ለገጠሩ የሚሄድ ምግብ አዘጋጅቻለሁ። ብዙ ነገር ሰርቻለሁ። ግን ስንት ሰዓት እንደምንሄድ ያላወቅኩም አልጨረስኩምም ሲጀመር። ከዛ በኋላ ዝም አልኳትና መልስ አልመለስኩም። ቀጥታ ልብሴን የሚቀያየረውን ይዤ ሻወር ቤት ገባሁ። ተጣጥቤ ቀስ ብዬ መኪና ውስጥ ብድ ብላለች። ሳት ጉርሳ ሳትለብሳ ጠበቀችኝ። ወላሂ ነው የምላችሁ። ከዛ ምንድነው አንቺ ተጠራሁሽ ስንት ሰዓት ሆነሻል እንጂ መጀመሪያ ለምን አትናገሪም? እኔ እኮ ምግብ እየሰራሁ ነበር አልተዘጋጀሁም። ስለዚህ ሳልዘጋጅ እንዴት ከነ ምግቤ እንሄድ ትይኛለሽ አልኳት። አኮረፈች። ምን አገባኝ። ታዛች ወደዚህ ገና 1 ሰዓት እሷ ለራሷ ሳትዘጋጅ ትነግረኛለች። የምንሄድበት ቦታ ማለት ነው። ምንሄድበት ሲጀመርም አንዳንድ ጊዜ እንጂ ይዛኝ የምትሄደው ይዛኝ አትሄድም። ደስ የሚለው ነገር ይዛኝ አትሄድም። እንደዚህ ዒድ ምናምን ከሆነ ምናምን ነው እንጂ ይዛኝ አትሄድም። በቃ እርፍ ነው የምለው ቤቴ ማለት ነው። ግን እንደዚህ አጋጣሚ ይዛኝ የምትወጣ ከሆነ አጋጣሚ ከሆነ 1 ሰዓት ቀድማ ነው የምትናገረው። ለራሷ ሰዓት ለብስ ቀድማ ተዘጋጂ ብላ ሪከርድ ታደርግልኛለች ማለት ነው። እኔ እኮ 10 ደቂቃ ይበቃኛል። እሷም አምቀበው የለኝም ምንም የሚለው የለኝ። በውሃ ነው የምታጠበው። ከዛ ባዝሊን ነው የማደርገው። ሌላ ምንም ነገር የለም። ቀድማ ትነግረኛለች። ለምን ተቀጣቻ መጀመሪያ እንዴ አስቡት እናንተ ገና እነሱን ፈርታችሁ ገና ይቆማሉ እስከጠበቁን እኮ ይቆጣሉ ብላችሁ ከነ ጭሳችሁ ከነ ምግባችሁ ከነ ክሎሮክሳችሁ መኪና ውስጥ ቁጭ ስትሉ እነሱ እዛ ሽቶ ተነፋፍተው ያበድ ሆነዋል። እናንተ ምንድን አደረጋችሁት? መኪናውን በከላችሁት ማለት ነው። መኪናውን አበላሻችሁ። ከዛ ምን ይላሉ እነሱ? እኛ ጽዳት እንደሌለን ግማታም ብለው ነው የሚሰሩት። ታውቃላችሁ። ራሳችንን ማስከበር አለብን። ራሳችንን ማክበር አለብን። ራሳችንን ስንወድ ራሳችንን ስናከብር እኛም እንከበራለን። ገብቷችኋል አይደል? አሁን እኔ ጽዲት ፍክት ብዬ ሲሄድ ጓደኞቿ ድረስ እንደዚህ ቅፍ እያደረጉ ሰላም ይሉኛል። ከተግማማን ሰላም አይሉንም። ያውቃሉ ገና በሩቁ ልብሳችንን ቆሻሻ መሆኑ ምናምን ያውቃሉ። ብዙ ልጆች አሁን እንደዚህ ተሰባስበን ግማሽ ሰራተኞችን እንደዚህ አቅፈው ሰላም ይላሉ። ግማሽ ሰራተኞችን እንደዚህ ብለው ሰላም ይላሉ። ለምን? ስላዩአቸው ማለት ነው። ለምን? ዝግጅት አድርገው ስለማይወጡ እሷ ተጮህ። እናንተ ስራችሁንና ስራችሁን መስራት ነው። በእናንተ ጊዜ ላይ ደግሞ እሷ ለመጫወት እንትን ማለት የለባትም። ምክንያቱም እናንተ ጽዲት ፍክት ብላችሁ ሰራተኛ ነው ተነሱ ይልቅ እናንተ ናችሁ መጽዳት ያለባችሁ። ለምን? ምግብ የምትሰሩት እናንተ ናችሁ፣ ቤት የምታጸዱት እናንተ ናችሁ። ስለዚህ ጽዳትን የሚመለከተው እናንተን ነው። እናንተ ናችሁ ፍክት ብላችሁ መውጣት ያለባችሁ። እነሱ ምን ይሰራሉ? 24 ሰዓት ቁጭ ብለው ነው የሚውሉት። ምንም የሚሰሩት ነገር የለም እኮ። ስለዚህ ውዶቼ ሞኝ አትሁኑ ላለሁኝ። ስራ ሌላ ነው፣ ማክበር ሌላ ነው፣ ራስን መያዝ ሌላ ነው። እናንተ ለራሳችሁ ቆንጆ ስትሆኑ ራሳችሁን ስትወዱ ሰው ይወዳችኋል እላለሁኝና ውዶቼ ሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔን ሸቃሊትን አበረታቱኝ እላለሁኝ። የዛሬው ቪዲዮ ይሄንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።